የባልየዋን እህትና የዚች እህት አንድ ላይ ወደ ሳዑዲ አረብ መጡ ሄዶ ከዛ የችኛው ባል የት እንደተገደለ አላውቅም። ወይ እዛ የመንጋ ነው የተገደሉትኝ ወይ አሩን ብቻ የት እንደተገደሉ አላብራራችልኝም። ወስዶ የባሌን ብልቱን ቆርጦ ነው የላክልኝ አይኔ እያየሁትኝ። ከዛ በኋላ ደግሞ የባሌን እህት አይናችን እያየን በቪዲዮ ደውሎ አንገቷን አረዳት እያለች ነው። ከዛ በኋላ የትኛው መሬት እንደሆነ አላውቅም። ምንም አልገባኝም። የገጠር መሬት ነው የከተማ መሬት የሚታረስበት መሬት አለ። በእነሱ ስም ያዞሮች መሬት አለ መሰለኝ ካልተሳሳትኩኝ። እሷ ያለቻለች መሬቱን መልስልንና ወንድሟ መሰለኝ ወደ ቤታቸው ሄደ። መሬቱን መልሱልና እኔ ከነ ልጆች ራብዬ ሞትኩኝ ነው አረሺ ልብላበት ብላ ላከችው። ከዛ የወንድሟን ባጃጅ አቃጥለው እግሩን እንደዚህ ያደረጉት። አሁን እግሩ የለችም ተቆርጣለች እያለች ነው። ናች ትመስላለች። አሁን ነው የተክላይን ድምፅ ሰምታችኋል። እዚህ ላይ ማሰማችሁ ድምፅና የትላንትናውን ድምፅ አዳምጡት። ከዛ በኋላ ደግሞ ለልጅቷ ደውሎላታል ሲደራደራት ማለት ነው። ላሰማችሁ። ሰማችሁ? ቀጥ የሚላት እችን ፓርት ስሟት። እሺ፣ የተክላይ ድምፅ እዚች ጋር ናት ያለችው። ሰማችሁ? ቀጥ ሲላት ማለት ነው። ሰላም ሕዋተይ አነ ዝተወለደ ዛዕባ ኩሉ ዕዳጋ ዓርቢ አይ በጣም እስከ መቼ ነው የምትበሉት? እስከ አንዴ ላጥፋላችሁ። እሺ ቀጥ እስከመቼ ነው የምትበሉት? ላይዞ ይበቃችኋል። በቃ ንቁ እስቲ እንዴ! አንዴ ፊቷን ቁስሏ እንዲታይ ፍሊተሩላት ነቃሜ። በቃ ይበቃል። እስከመቼ ነው የመዳም ቅመም እየሆናችሁ የምትበሉት? ወይ አዳምጡ። ሰላም ሕዋተይ አነ ዝተወለደ ዛዕባ ኩሉ ዕዳጋ ዓርቢ ዕዳጋ ዓርቢ ኣብ ኤርትራ ፊት ንፊት ሓድሽ ዓዲ ኣብ ተወሊደ ኮይኑ ግን ስደት ወፂ ኸይደ ስደት ወፂ ከዓኒ ኣብ ሸራሮ ኣቲ ኣብ ሸራሮ ከዓ ይነብር ነይረ። ድሓር ክልተ ቆልዑ መናት ኣለዋል። እዘን ቆልዑ ምዕበይለ ስራሕ ድለይለ ሰባት ጣይቐ እሺ ኢሎም መቐለ ወሲዶም ካብ መቐለ ከዓኒ ካብ መቐለ ከዓ ውፅእ ዝበለ ቦታ ኢሎም ከይደ ዝፈልጦ ተኣምር ስለዘይብለይ ቆልዑ ክዕቢ ስለዝደለኹ ከማይለ ወፂ ኸይደ ክስከልኩ ከዓኒ ይሄ የነ እንትና ምንድነው አቡፋ ነው የምትሉት? ምን እዛ እንሂድ። ይሄኛው የዚች እህት እዚህ ዱባይ ነው ያለችው። እነ ተክላይ ያገቱባት ልጅ ናት። አሁን እቺ የትኑር እንኳን አይታወቅም። አንደኛ ገባችሁ? አይታወቅም። የተክላይ ድምፅ ነው እዚህ ጋር ያለው። ገባችሁ? እዚህ ቪዲዮ ላይ የተክላይ ድምፅ ነው ያለው። ጩኸት ሰማንና በጣም የሆነ ጩኸት ሰማን። ከዛ አዝሏት መጣ ወደኛ። ማን ነው ሽፍታው? አዎ አዝሏት መጣና ትንሽ መንገድ ከዛ ቀደም ከዚህ በኋላ እንደዚህ አይነት መንገድ አይደለም የምትይዩ እያላት ከዛ ይዛን የሚከሪው እሷ ወደኛ ስትመጣ በእጇን በእግሯም ነው በቃ እንደዚህ ቀስ ብላ በጣም ነው የሚያስጠላው። ይሄ ሪባሉ የወንድሙ ሀገር ነው ይት ኦኬ ከነ ባጃጅ ያቃጠሉት ናቸው እነዚህ። ምክንያቱም ይዘጋብኛል እንትን አጥንቱ ሳይቀር የውስጡ አጥንት የእግሩን አጥንት ነው። አጥንቱ ሳይቀር ነው እየታያለው እና በእግዚአብሔር ስም አሰማቸው። ባጃጇን አላያችኋትማ? እች ነች ባጃጇ። አሁን ከዚህ አልሰማችሁትም? ኣለኹየ ዝሓወይ ኣታ ሓወይ እምቢላትን እንዲ ኣታ ቴሌፎን እሲ ካብ ኢንፊኒክስ ዝበሃል ቴሌፎን ስለ ዝኾነ ዝቀየረት ወድኒ ኢላ እያ ቁጥሯ ለሚኪ ተፈራች ወይ እዛ ዘሰርኩላ ቆልዓ ንዓና ከይሃበት ከሚገራን ካልእ ትብፅሕ ትወድሞ ደውል አልቻልክም? በቲክታክ ከሆነ በምን ልደውል እኔ በቲክታክ? ኦኬ ቁጥሩ አላከችልህም ነው? አላከችልኝም። ኦኬ በቮይስ አድርጋ ታስረዳ፣ ችግር የለውም። ከቻልሽ የዋትሳፕ ስልክ ቁጥርሽን ላኪልኝ። ለማንም ሰው አልሰጥም። እኔ እምላለሁ በማህተቤ የስልክ ቁጥርሽን ላኪልኝ። እኔ በዋትሳፕ ደውልሽ፣ ምክንያቱም ጥያቄ የምንጠይቀው ነገር ስላለ
ካልቻልሽ ግን ከመጀመሪያ ጀምረሽ ቮይሱን እንደገና ላኪልኝ። እሺ ምክንያቱም የመጀመሪያውን ላክሽው መጀመሪያ ዝላክዮ ቮይስ ስለድኪ አይስማዓን አይ ቲንክ ከምዚ ዝሕዞ ነገር ኣሎ ተድምፅኽና ካብ መጀመሪያ ትሒዝኪ እስካብ እታ መጨረሻ ዘላ ቮይስ ትብልኽ أسوسركم وقعصي وأكل الراحة مستقل أنس على أمه الله خويا زحوي أتا حوي إمبيلات إندي أتا تليفون سي تا إنفين اختبال تليفون سلاس خالص أيات ودني لها كود الكيزة زرا وزيا دحريو إذا قدم سلسة ورحي زور كلها قلعة نيتا زور كلها وقعصي أكل الراحة مستقل أنس على أمه مستقل أطاس علينا أنت ما يسمى لي تحفتي أنا بحسوتي يزلق حتى سنة برأيي أني دك أيزوع وسينا سبعي كي 5 كير اللي بدخ حاجزني أتحفتي لي لما نبليس أي ملسة الليل داريو أنا بسبب فرع حياة حوي بسبب فرع حياس تحري تدمس على استوري ሁለተኛ ነገር ደግሞ ምን እንዳለ ታውቃላችሁ? የአገሪቷ ልጆች የነበሩ ከሷ ጋር ስትደክም ሻንጣና ስልኳን ይዘው ነው የሄዱት። ከሰውና ከሻንጣ የትኛው ነው የሚበልጠው? ሻንጣ ተሸክመው ከሚሄዱ እሷን ተሸክመው አይሄዱም ስትደክም። አራተኛ ነገር ደግሞ ስትሞት አላየናትም ሲሉት ሸፍነናታል አሉ። ከቅድሙ ደግሞ ሬሳውን ያመጣው የላከልኝ ደግሞ በዕባያ የሞተች ሴትዮ ነች። በልብስ አይደለች፣ በጥቁር አባያ። በደንብ አድርጋችሁ ቪዲዮን ተመልሳችሁ ይዩት። በጥቁር አባያ የፈረሰ ሬሳ ከአንድ ዓመት በላይ ያደረገ ሬሳ ነው። ሶስተኛ ደግሞ አምስተኛ ሲመለሱ ደግሞ ትግራዊት ደክማ አግኝተዋት እዛ ቦታ ላይ ከልጅቷ ጋር ተቀምጣ ከሃና ጋር ተቀምጣ የነበረ አሉት። ትግራዊቷን ይዘዋትን ተመልሰው እችን ሃና ለምንድን ነው እዛ ነው የተዋትኝ? ከዚህ በላይ ምንድን ነው ማረጋገጫ የምትፈልጉት እናንተ? የሞተችበትን ሬሳ አልሞተችም፣ ልጅቷ አለች እንዴ! ዝም ብላችሁ የሰውን ህይወት ዝም ብላችሁ አታጥፉ። አልሞተችም፣ አለች። እሺ እሱ በቦታው ላይ ስልጣን ስላለው ያዙ ያመጣታል ልጁ አሞራቸው ቤተሰቦች እሱ በቦታው ላይ ስልጣን ስላለው ምናልባት የሌሎች ደላሎች እዛ አካባቢ ከተዋት ከሆነ ይተባበረን፣ የፈለገውን ያህል እንስጠውና በቦታው ላይ አሁን ባለስልጣን ከማንም በላይ እሱ ነው ተብሏል። ስለዚህ ምናልባት ሌሎች ደላሎች ሌሎች ተጓዦች አንስተው እዛ ውስጥ ይከራከራሉ። ሙኒት እንደሷ ተበይ እሱ እጅ ላይ ነው ያለችው፣ ልጅቱ እሱ እጅ ላይ ነው ያለችው። ይሁን እሱ በሚመቸው መንገድ ይዱለታ፣ እሱን ነፃ በሚያደርገው እሱ በሚፈልገው መንገድ ይዱለት። ጀጎር አንዴ ስማይ ይሰማል። ስደውልልህ ለምን አላነሳልኝም? ሳምንት ሙሉ በቃ ቀን ግን ይሄ ብር አልተቀበልም ብሎ ነበር። ብር ተቀብሎ የተከለይ ተላላኪ ለተከለይ ከጅዳ እየሰበሰበ ሰው የሚልከው ይችላል ነው። አንደኛው ደላላ ይችላል፣ መያዝ አለበት፣ ባለበት ልጅቱን ማስለቀቅ የሚችለው ይችላል። አንደኛው ዋነኛው ስለዚህ ይመች ወይንም አሊ በኢቃማ ስሙ አሊ ህጋዊ ነው። የሶማሌ ኢቃማ ይሁን ኦሪጂናል ይሁን አናውቅም። የኢቃማ ስሙ አሊ ነው። መጥቶልኛል። እያንዳንዱ መረጃው ልጆቹ፣ ሚስቶቹ ሙሉ በሙሉ መጥቷል። ጅዳ ነው የሚኖረው እሱ ጅዳ ነው ያለው ቤቱ። እኔ ብዙ ልጆች ሁሉ ስለዚህ ከጅዳ ተነስቶ የሚሄደው ሰው ነው። መጀመሪያ ጅዳ ያለው ነው ገንዘብ ሰብስቦ እነሱን አድራሽ እስከ መጨረሻ ድረስ አድራሽ ጅዳ ያለው ነው የሚጠየቀው። በዚህ ጉዳይ ላይ ጅዳ ያለው ነው። ድንበር ያለው ምንም አይነት እንትን ልቀቅልኝ ሲለው ይለቅለታል። አንተ መደበቅ የፈለግከው ደላላህን ታውቃለህ። በማን ነው የመጣው ስንባል ራሱ አብረን እየሄድን መንገድ ላይ በከሌ ነው የመጣ ነው። ከዛ የተነሳው በማን ነው? ድንበር ላይ ያለውን ሰው አይደለም የምንጠራ። ከዚህ ከጅዳ የተነሳንበትን ነው የምንጠራ። ገንዘብ ሙሉ በሙሉ አድራሻ ችግር ቢኖር የምትደውለው ጅዳ ያለው ጋር ነው። ቆይ አሁን ደግሞ ከዚህ በፊት በአካል ተዋወቃላችሁ? ጆከር ደንግጬ ነው ስትል ሰምቻለሁ። አንድ ጊዜ ደንግጬ ነው ስትል ሰምቻለሁ። አንዲት ልጅ ገብታ ቤትህ በ4 ሰዓት እንዴት ሰው ይቀበራል ብትል ደንግጬ ነው እንደዛ ያልኩት ብለሃል። ስለዚህ ስንት ሰዓት ነው የቆያችሁት እናንተ? ከሷ ከተለያያችሁ በግምት ነው እንደዛ ያልኩት፣ በግምት ነው። ሰዓት አላየንም የዛን ሰዓት ማለት ነው። ገባህ? ብዙ ሰዓት ተኝተን እንደዚህ ስንጠብቅ ስለነበረ በግምት ነው። እንደዛ ከዛ በላይ ይሆናል ብዬ ተናገርኩ። በግምት ከሆነ 30 ደቂቃም ሊሆን ይችላል። እሱ ትክክል ነው። በግምት ነው 30 ደቂቃም ሊሆን ይችላል። በግምት ከሆነ እንደቆየን እናውቃለን። ብዙ በቃ መኖሩን የምታውቅበት ደንግጬ በግምት ነው እንጂ ከ4 ሰዓትም በላይ ሊሆናል ወይም ከ4 ሰዓት በታችም ይሆናል አለ። ቁጭ ብለው
ስለዚህ አሁን የጅዳው ይችላል ነው ይመች የሚባለው ሰውዬ በፍጥነት ልጅቱን ማስለቀቅ አለበት። ዛሬም ታይታለች ነው ታያ የገጠር ልጅን አንድ ጥያቄ መጠየቅ እችላለሁ? የገጠር ልጅ ከጅዳ አንተ ህፃን ልጅ አይደለህም? ሳውዲ አረቢያ ላይ ስንት ዓመት ይሰራ? ቆይ አንድ ጊዜ መሲ፣ አንድ ጊዜ ደላሎቹ ስልክ ነበራቸው አልነበራቸው? የገጠር ከሻፍ ነው፣ በከሻፍ ነበረ ሲያወሩ የነበሩት። ሌላ ስልክ ሳምሰንግ አላዙ? እኔ እሱን አላየሁም። እንዴት አንተስ አለ ይዘህ ነበር? አስቆራጭ የሚጠቀመው ከሻፍ ነው። ይሄን ሁሉም ሰው ያውቃል። ማን ነው ስልክ ይዘዋል ያሉት? ታዲያ ይዘው ነበር ተብሏል እኮ። ማን ነው ያለው? የሚደዋወሉ በከሻፉ ሊሆን ይችላል፣ ግን ቀሪ ስልክ ይኖራቸዋል። የገጠር ልጅ አንተ አሁን እግዚአብሔር አሳክቶልን በህጋዊ መንገድ መተሃል አይደለ? ያለኸው ህጋዊ ነህ። ህጋዊ እስካለህ ድረስ ለምንድን ነው ስለ ጅዳው ደላላ ስለ ይመች ስትጠየቅ ለምንድን ነው መናገር የማትፈልገው? እች ልጅ እህትህ አይደለችም ወይ? የአንተ እህት ብትሆን እውነት እንደዚህ ነው ነገሩን የምታለባብሰው? እዛ ጋር ሞታለች ወይ ደግሞ በህይወት አለች ተብሎ ስንት ሰዓት ሙሉ እኛ የምንከራከርባት ልጅ እህትህ ብትሆን እውነት እንደዚህ ነው ነገሩን የምታለባብሰው? ለምንድን ነው አንተ ማትናገረው? እኔ ማለት ነው ታዋቂ ስለሆንኩ ወይም እንደዚህ ቲክቶከር ስለሆንኩ አይደለም መጠየቅ የሚቻለው እኮ ማለት ነው። ገባሽ አይደለ? አንድ ሰው መጠየቅ የምችይው ስለ መንገዱ ነው። እንዴት ነው አሟሟቷ፣ እንዴት ነው የተባላችሁት፣ ምንድን ነው የሚለውን ስለ መንገዱ ነው። እኛ ደግሞ እያልን ያለ ነው ከሳውዲ አረቢያ አብራችሁ ነው የተነሳችሁት አይደለ? አብራችሁ እስከተነሳችሁ ድረስ የወሰዳችሁ ደላላ ይመቸው የሚባለው ነው ወይ አይደለም ወይ? ይመቸው እስከሆነ በምን መንገድ ነው እናንተን አሳልፎ ነገር መጠየቅ ትችላላችሁ? እኔም እኮ ተመላሽ ነኝ። አልፈዋል። ሽፍታ የያዟቸው ድርቱ ሳይሆኑ ራሱ የያዛት ይሄ ማን ነው የሚባለው ሰውዬ? ማን ነው ስሙ? አንድ ጥያቄ ልጠይቀው። የገጠር ልጅ የሄዳችሁት ባለአርዳ ነው በጀበል ሳላ? የራጎ መንገድ ነው እንግዲህ ካወቀው በራጎ መንገድ ነው። በገመድ ወጣበት በራጎ ሄዳችሁት? ራጎ የት ድረስ አብራችሁ ሄዳችኋል? ወይ እስከ አንድ ጊዜ ራጎ የት ድረስ ነው አብራችሁ የሄዳችሁት? የትኛው ድረስ ነው? ማንኛው ድንበር ወይም የትኛው ሸፍክ ድረስ? ስንተኛው? ለሶስት አራት መንገድ አስፋልቶች አሉ። ስንተኛው አስፋልት ድረስ ነው አብራችሁ ሄዳችሁት? አለ 2 አስፋልት ቆርጠን ነው ከዛ በኋላ ላይ ሽፍቶቹን ያገኘናቸው። ከዛ በኋላ ደግሞ ከምሽት በኋላ መንገድ ጀመርን። ከሰዓት መልስ ማለት ነው። ከ10 ሰዓት በኋላ መንገድ ጀመርን። አድረን ነው እንግዲህ ድንበሩ ጋር እንደዚህ የተፈጠረው። ዋዲ ነው ሄዳችሁበት ወይስ ታራ? ዋዲ ለዋዲ ሄደ። መርከዝ አለ ከዚህ ጋር ካወቀው መርከዙ 3 መርከዝ ነው ያለው። የሁለተኛው መርከዝ ነው? ሶስተኛው መርከዝ የመጨረሻ ነው። በቃ ከዛ በኋላ ምንም ነገር የለም። የመጨረሻው መርከዝ ሳትደርሱ እዛ ድረስ አብራችሁ ሄዳችኋል? እዛ ድረስ አብረን ነን። በቃ እዛው መርከዙ ድረስ አብረን ነን። እዛ የመጨረሻው እዛ ላይ ነው በቃ የቀረችው እሷ። እሺ፣ እዛ አካባቢ በጎች የሚጠብቁ ቁዝብ አለ የለም? እንደዚህ አይነት ነገር አላየንም ጭራሽ። እዛ አካባቢ ምንም ነገር የለም። የተለያያችሁት በምን አጋጣሚ ነው ከእሷ ጋር? ከእሷ ጋር ደክማ ነው በቃ የተለያየ ነው። እሷን መጀመሪያ እኛ እዛው ከታች ሆነን ገመዷን ከፍ አድርገው አውጥተዋት፣ እሷን ማለት ነው። ሁለቶቹ እንደዚህ ከፍ አድርገው እዛ ገመዱ ዳገቱ ላይ አልሄድም ብላ በቃ በቃይ ብላ እዛ ላይ ቁጭ እንዳለች ነው እኛን ከዛ ኑ የተባልነው ከታች ማለት ነው። መጀመሪያ እሷ ስለደከመች ቀድማ ነበር። ስንት ነበራችሁ አብራችሁ ስትቆርጡ? 8 ነን እስከ እሷ። ከእሷ ጋር አብሮ ደክሞ የቀረ የለም ወደኋላ? የለም። እዛ ከዛ በሩጫ እንሄድ ነው እንደዚህ የሚመጡት ራሱ እየጠየቅን ነበረ ታች ወርደን ማለት ነው። ሁለቶቹ ከእሷ ጋር ቀሩ። መሪዎቹ ስንት ነበሩ? መሪዎቹ 4 ናቸው።
ሁለቶቹ ከኛ ጋር እንደዚህ መተው ከታች እንደዚህ ስንጠብቅ ወንዱ መጣና እሷ ስንጠይቃቸው እንደዚህ ጫት ተሸካሚ ምናምን የሚመለስ ስንጠይቅ ደርሳለች ስንላቸው እዛ ጫፍ ላይ ናቸው። ጫፍ ላይ ወጣ ቁጭ ብለዋል እየጠበቋት ነው እያሉ ጫፍ ላይ ቅድም ስትናገር መሞቷን ቪዲዮ ስራልኝ ብለውኝ ነው ምናምን ብለህ ተናግረህ ነበር። አንዲት ሀገር ልጅ ለመሞቷ ምንም አይነት መረጃ ሳይኖር ሞታለች ብለህ ቪዲዮ ስራልን ብለውኝ አይደለም የሰራሁት ብራዘር። ቅድም ተናግረህ ነበር ሞታለች ብለህ መናገር ስላለብኝ የተፈጠረውን ነገር ነው የተናገርኩት እንጂ ማንም ቪዲዮ ብለውኝ ነው ብለሃል እኮ የገጠር ልጅ ቪዲዮ ስራ ብለውኛል አላልኩም። የገጠር ልጅ እኮ ሪከርድ ያደርጋል፣ ላይቭ እኮ ሪከርድ ያደርጋል እኮ። ምን ሆነ ነው? እኔ ለህዝቡ ነው። እሺ ሰይ አንድ ጥያቄ ነው ደግሞ አለኝ። ሰይ የገጠር ልጅ ማለት ለመሞት እርግጠኛ ቪዲዮ ልሰራቻለ ከአንተ ጋር ሄዳ ለምንድን ነው የማሰረው? በጣም ብዙ ሰው ሲለኝ ነው ቪዲዮ የሰራው። የገጠር ልጅ አንድ ጥያቄ ጠይቅ። የገጠር ላይ አንድ ቃል አውራ፣ እንደ ወንድ ላይ አንድ ቃል አውራ። ስራልኝ ብለው ነው ብለሃል እኮ። እኔ እነሱ ስራልኝ ብለዋል ብያል። ሰላም እንዴት ናችሁ? የሰውን ልጅ ሸጦ በሸዋ መደበቅ አይቻልም። ሸዋ ላይ መተሽ የምትንጠለጥ አንቺ ሌባ፣ እናንተ አረመኔዎች በሸዋ ልትደበቁና ልትነግዱ አይቻልም። እናንተ ሌቦች ማለት ነው። እንዳንድ ኢትዮጵያዊ ነው እየተጠየቃችሁ ያላችሁት። የሰውን ልጅ ሸጣችሁ ሸዋ ላይ መታችሁ መደበቅ ፍጹም አይቻልም። እናንተ ሌቦች ማለት ነው። እናንተ አረመኔዎች የገዛ እህታችሁን አንድ ኢትዮጵያዊ እህታችሁን ለገንዘብ አሳልፋችሁ የሸጣችሁ ሌቦች፣ የሌባ ጥርቅም። ከየትም ብላችሁ ሀና በህይወት አለች በህይወት አለች ያሉ ልጆች በአይናቸው በብረቱ ያዩት ልጆች አሉ። ከየትም ብላችሁ አምጡ። ከየትም ብላችሁ የተደራደራችሁባትን ገንዘብ ከየትም ከፍላችሁ አምጡ። እናንተ ሌቦች ማለት ነው። የስንት ሰው እንባ፣ የስንት ሰው ግፍ፣ የስንት ሰው መከራ ዛሬ በህዝብ አደባባይ አዋርዷችኋል። የሁላችሁም ፎቶ አለ። እናንተ ሳዑዲ አረቢያ ብትኖሩ ቤተሰቦቻችሁ ግን እዚህ ኢትዮጵያ ውስጥ ነው የሚኖሩት። የት አባታችሁም አታመልጡ። የት አባታችሁም አታመልጡ። ሀና አባቷ፣ ወንድሟ፣ ቤተሰቧ ምናምን አይደለም ከጎኗ የቆመው። የኢትዮጵያ ህዝብ በሙሉ ነው ከጎኗ የቆመው። ገባችሁ? ስለዚህ ሀናን እህታችንን በህይወት ጥፍሯ ሳትቆረጥ በህይወት አስረክቡ። የምን አባታችሁ ሸዋ ነው? ሸዋ የሸዋን ጦስ ይዘሽ ገደል ግቢና አንቺ አረመኔ ማለት ነው። ያውም ሴት ሆነሽ እንደዛ ለሀጭሽን ስታዝረከርቂ ህዝብ እየሰማሽ ነበር። አንቺ ወራዳ ማለት ነው። ከየት አባሽ ያመጣሽ ሸዋ? እንደዚህ አይነት አረመኔ እኛ አናቅም። የገዛ እህቱን አንድ ኢትዮጵያዊ እህቱን ቆርጥሞ የሚበላ እናንተ የስንት ሰው ደም አለባችሁ። ስለዚህ እህታችንን በሰላም በጤና ምንም ነገር ሳትሆን ለቤተሰቦቿ አስረክቡ። አይታላችሁ ግን እናንተ እንደዚህ ይዝታችሁ እናንተ እንደዚህ የገዛ እህታችሁን ሸጣችሁ የእናንተ ቤተሰቦች በሰላም የሚኖሩ እንዳይመስላችሁ። ይመች። እህት ራሱ ሸዋሮቢት ናት፣ 03 ቀበሌ ናት። አሁን አሸሽተሃታል። የታባክም አትወስዳትም፣ የታባክም አትወስዳትም። ምክንያቱም ሁላችንም እዚህ ሆነ ያለን። የትም አትወስዳትም። ቤተሰቦችን ከራሳ የትም አትወስዳቸውም፣ አትወጣቸውም። ሳዑዲ በሁለት ቀን በሶስት ቀን ልትወስዳቸው አትችልም። ስለዚህ እህታችንን ሀናን እንደሸጥካት ለገንዘብ እንደሸጥካት ገንዘቡን ከፍለህ እህታችንን ሀናን ቅንጣቷ ሳይነካ ልታስረክብ ይገባል ለቤተሰቦቿ። እናንተ ሌቦች መታችሁ ሸዋ ላይ አፋችሁን አትክፈቱ። እናንተ ሌቦች አረመኔዎች ማለት ነው። በሸዋ መነገድም መደበቅም አይቻልም። ተባለው እስቲ አምጡት የገጠር ልጅና ፈርሻ ነው ቦታው ይበልና እነሱን ካጣን ማለት ነው። እኛ ልጅቷ ብትፈልግ የፋኖ አዛዥ ትሁን ብትፈልግ አባቴና አጎቴን ያስገደለች ትሁን አይመለከተኝም። ሴት ስለሆነች ሴትነቷ አንገቴን መስጠት ግድ ነው። እናገረዋለሁ፣ አውጣላለሁ። እምቢ ካለ ማለት ነው በእነሱ መስመር ላይ ሄደን አሰፍረን እንቀመጣለን። 50 60 ሆነ ከነሱ አካል ከነሱ ቁርጭት ያለውን ሰው ሰብስበን መያዝ እንችላለን። የነሱ ስራም ቤት እንደሚሄድ እናቃል። ግን ደግሞ እኔ የሚፈልገው ችግሩ ዝም ብሎ እንደ ፖለቲካ ከአመት በፊት የሞተን ሰው አለ እንደሚባልና
ያለን ሰው ሞተ እንደሚባል ሌላ እንደ እውነቱ ልጅቷ እነሱ እጅ ከሆነች ከኛ ይበልጥ የትግራይ ልጆች አይተዋቸው ግልጽ ምነግራችሁ ማለት ትግራይ የሆነ ሰው የሚተውም የለም። ግን ልጁ ሚዲያ ላይ አጣምጡ መረጃ የሚሰጡ ልጆችን ቲክቶክ ላይ አጣምጡ። አሁን እኔ እዚያ አወራለሁ የኔን ድምጽ ተቀዳላችሁ ይሄዳል። ለኔ ቅርብ ከሆነ ሰውየው ቦታ ይቀይራል ወይ መስፈርቱን ያስተካክላል ማለት ነው። አንድን መረጃ እንደዛ አይነት መረጃ ሲመጣ ስለ ፋኖ እዚህ ውስጥ መግባት የለብም። ወደ ፋኖ ከነ ፖለቲካ ገባን ለልጅቱ አይደለም ለሌላ አይደለም ወይ ለሌላ ንቅናቄ ህዝብ ማባላት ልጁ ባጠፋው ቤተሰቦቹ ምን ይሁን? ወንድነት ማለት ነው። አበሻ ሆነ እሱ የሚኖርበት ሀገር ውስጥ የሌለ አበሻ የለም። እውነቱን ከተነጋገርክ ማለት ነው። ከጎረቤቱ አብሮ የሚሰራ ሚስትህን የሚያመጣልህ የሚያስወጣልህ ከዚህ ሁላ ኦንላይን አንድ ወር ነው መጮህ ያዛችሁ ጠፍቶ ነው ውሸት ነው። ግን ደግሞ እኔ ኦሮሞ ነኝ ግን ደግሞ እሱ ፈርሻ ቦታ ላይ ይሁንና ታብታባርጉ እኔ ኦሮሞ ነኝ ግን ስለ አማራ ምን አገባኝ አልልም። ወንድ ቢሆን አያገባኝም አልገባም። እቺ ልጅ የሰው ሚስት ናት፣ የልጅ እናት ናት፣ ልጅ የምታጠባ ልጅ ናት። እንደገና በህይወት አለች አስቀምጠዋል። ሌላም ሴቶች 7 ነው 8 አሉ። ለነዚህ ለ7-8ቱ እሞታለሁ እገላለሁ። ግልጽ ነው የምነግርህ ነው። ብፈልግ ነገ ልሙት ወይ ነገ ዛሬ ልሙት። ውጡና መረጃ ቦታ ስጡ። እኛ በእግር የምንገባበት ቦታ ከሆነ አየ እንደው በውስጥ ያሉ ልጆች እዛ ያሉ ልጆች የጻፉልን መረጃ በጣም ቆንጆ የሚባሉትን ከኢትዮጵያም የሚመጡትን ከዚህም የሚሄዱትን የመን ላይ ሞተዋል እያለ ከኢትዮጵያ የሚመጡትን ቆጃንጅ ሴቶች በመኪና አደጋ ሞቱ፣ ድንበር ላይ በጥይት ሞቱ ምናምን እያለ በደንብ ቤት ተሰርቶ እየሰበሰበ ለየመኒዎች አዳራዳር በብልታቸው እየሸቀለባቸው ከዛ ይሄ ማነው ተክሌ ከሚባለው ሰው ጋር ልጆቹን ማታ የመን ይመጣል እየጠጣ እየሰከረ እየመጣ በጥፊ በርግጫ እየተመቱ ግንኙነት እንዲያደርጉ እየተደረገ እዛ ተክሌ የሚባለው ሰውዬ ጋር ብር እየተቀበለባቸው ያሉት ሴቶች በቁጥር ያውቃል። አንድ ቀን አዳር ስንት ነው ክፍያ ያውቃል። ብር እየተከፈለ እየተጫወተባቸው ነው። ቤት አሰርቶ ለብቻ ለሴቶች ገለልተኛ አድርጎ እንደዛ ያረገ እየተጫወተባቸው ነው ያለው ተክሌ የሚባለው ሰውዬ እና ይሄ ይመች የሚባለው የሸዋ ልጆች ቆንጆ የሚባሉ ሰዎችን በዚህ ደረጃ ነው እየተጫወተባቸው ያለው። ትላንትና አሁን ይች ልጅ ካለችበት ቦታ እንድትወጣ ሲያረግ ወዲያውኑ ነው ጽፎ ልጁ የነገረን ያሳወቀን። ቴሌግራም ይጠቀማል እዚህ ከተታታ ግን ገብቶ መናገር የማይፈልግ ምንም አይልም። ልጅቱ እንዲያንቀሳቀሷት ሞዚ ነው መንዚ የምትባል ቦታ ከዛ ካለችበት እንዲወሰዳትና ተክሌ ይሄ ማን ነው ይመች የሚባለው ሰውዬ የሸዋ ልጆች ጭራሽ ድንበር ላይ ሞቱ። ጭራሽ ጣይፍ ሲደርሱ የምናምን ሳቢያ ሲደርሱ በመኪና አደጋ ሞተዋል። በቃ አርማችሁን አውጡ እያለ ለቤተሰብ እየደወለ የቤተሰቦቻቸውንም ብር የመጡበትን ይቀበላል። ከዛም ልጆቹ ደግሞ በሽርሙጥና እያከራየ ልክ የአልጋ ቤት ምናምን በደንብ ቤት ፈራርሸው አመቻይተው ምን ብለው እዛ ቦታ በየመኒዎች እንዲደፈሩና ብር ያለው ሰው እነሱን እየመጣ እንደፈለገ እንዲወጣ እንዲወርድባቸው እያደረገ ያለ ሰው ነው ይመች የሚባል። መረጃውን አጣርተናል። የት አካባቢ እንደሆነ ቤቱ እንዴት እንደሆነ ወንድሞቹ ቤተሰቦቹ አጣርተናል። እዚህ ላይ የምሰሙ ፋኖዎች እንዲህ አይነት ሰው ከሸዋ ምድር ላይ ዘር ማንዘሩ እንዲጠፋ ከሰራቸው በተግባር ሰርታቸው አሳዩ። መረጃም ያለውን ነገር ሁሉን ነገር ሰጥተናል። ይሄ መንዚ ምን መሰለህ አብዛኛውን ይሄን መንገዱ ወደ ራያ አካባቢ ያሉ ሴቶች የሚነሱት እዚያው ራያ አካባቢ ያሉ ደላላዎች ናቸው ይዟቸው የሚነሱትና የራሳቸው ጀማ እዚያው ራያ አካባቢ ላለ የመን ውስጥ ላለ ደላላ ነው የሚሰጣቸው። ሸዋዎችም ሲነሱ እዛው ሸዋ አካባቢ ያሉ ደላላዎች ነው ተቀብለው መንገድ የሚያስገቧቸው። ገባ አለ ብራንች አለ ገመድ አላቸው የየአካባቢዎች ሰዎች አላቸው። ይሄ ነገር አብዛኛውን ጊዜ የሚከሰተው ሸዋ አካባቢ ነው፣ የሸዋ ልጆች ላይ ነው ትልቁ ጥቃት። አሁን ወደ ራያ አካባቢ እንደዛ አይነት ስሞታ የለም። ወደ ወሎ አካባቢ ብትሄድ እንደዛ አይነት ነገር አይመጣም። ይቅርታ ለመገነጣጠል አለ። አብሶ ሸዋ ላይ ግን ትልቅ ጥፋት ትልቅ ነገር መሰራት ያለበት እዚህ ሸዋ አካባቢ ድርጅት ነው የሚሰራው። የሚያሳግታቸው ይሄ ሰው እኮ ነው። ይኸውልህ ወንድሜ ብር እስካፈንጨዋለሁ ብር እስካፈንጨዋለሁ